አብርሃም እንግዲህ ከአዲሱ ፍቅረኛዋ ከፍቅር ጋር አሁንም እየተደሰተ እየጨፈረ ይገኛል። ነገር ግን ትናንትና እንግዲህ ሩታ በቪዲዮ ማብቂያው ላይ እንዲሁም በትናንትና እንግዲህ ቪዲዮ ላይ እጅግ በጣም ጠንከር ያለ ማስጠንቀቂያ እንዲሁም ደግሞ በኤርሜላ በኩል ደግሞ ከባድ ውሳኔ ትናንትና አስተላልፈዋል። ውድ ቤተሰቦቻችን ለእናንተም ይህንን ከባድ ማስጠንቀቂያ እንዲሁም ደግሞ ለማን ነው ማስጠንቀቂያው? ለፍቅር ነው ወይስ ለአብርሽ ወይስ ደግሞ ለማን ነው የሚለውን በደንብ እንገልጽላቸዋለን። በኤርሜላ በኩልም እንግዲህ ለአብርሃም የተሰጠው የመጨረሻ ውሳኔ እንግዲህ በጣም የሚያስደነግጥና የሚያስገርም ነው። እሱንም ለእናንተ የምናደርሳችሁ ይሆናል። በያላችሁበት ፈጣሪ እንግዲህ ሰላም ጤና ይስጣችሁ። አሁንም ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛም ለእናንተ ትክክለኛና እውነተኛ የሆነ መረጃን የምናደርሳችሁ ይሆናል። ትናንትና በተፈጠረው ነገር እጅግ በጣም ሁላችንም ደንግጠን ነበር። የእውነትም አብርሃም ይሄንን ነገር አደረገው ወይ? እውነቱን ነው ወይ? ሲናገርና እንግዲህ ሲፎክር ወይም ደግሞ ፍቅረኛዬን አመጣታለሁ ጠብቁ እያለ እንግዲህ ሁለቱንም ሴቶች ሲያስፈራራና እንግዲህ ሲይዝትባቸው የነበረውን ነገር በተግባር አሳይቷል ማለት ነው ትናንትና። ነገር ግን ይህንን ተግባሩን ሄርሜላ ወይም ደግሞ ሩታ ምን ተሰማቸው፣ በምንስ ሁኔታ ነው የተቀበሉት የሚለው ነገር እጅግ በጣም አስገራሚ ሁኔታ ነው። ነገር ግን ከሩታ ስንጀምርላችሁ ሩታ እንግዲህ አሁን ላይ እየተፈጠረ ባለው በአብርሃም ሁኔታ ላይ እጅግ በጣም እሷ ተረጋግታለች። ምክንያቱም አብርሃምን እስከ ጥግ ድረስ ታውቀዋለች። ከምን ተነስተው ምን ላይ እንደደረሱ ወይም ደግሞ የአብርሃምን ብዙ ባህሪያት ብዙ ነገሮችን እንግዲህ አብራ የኖረች ችላ የኖረች ነችና ብዙ ባህሪዎችን ስለምታውቅ ይሄ ነገር እንደሚፈጠር በጣም ኤክስፔክትድ አርጋ ነበረ። ይፈጠራልም ብላ እርግጠኛ ነበረች። ሴት ይዞ እንደሚመጣ በጣም እርግጠኛ ነበረች እሷ። ነገር ግን እንግዲህ እቺ ሴት ማን ልትሆን ትችላለች የምትለው የሚባለው ነገር ነው እንግዲህ አሳሳቢ የሆነባት ወይም ደግሞ ማን ሊሆን ይችላል የሚለው ነው እንጂ አብርሃም ሴት ይዞ እንደሚመጣ በጣም እርግጠኛ ነበረች። ስለዚህ ትናንትና ፍቅርን ስታያት ግን በጣም ነው የተገረመችው። ምንም ከባድ ያደረገችው ነገር ባይኖርም ነገር ግን ለአብርሃም የሰጠችው እንግዲህ አንድ ነገር ምንድን ነው? አጠገብህ ያሉትን እንግዲህ ነገሮች ሁሌም እንደምታረክስ ሁሌም ነገሮችን ትተህ እንደምትሄድ አጠገብህ ያለችው ሴት አሁንም ማወቅ አለባት። ከዛም አልፎ እንግዲህ ለፍቅር የሰጠቻት ማስጠንቀቂያ ምንድን ነው? እንግዲህ ነገ እኛ እጣ ፋንታ እንዳይደርስሽ፣ ነገ እኛ የሆነውን ነገር እንዳትሆኚ፣ ከዛም አልፎ ደግሞ ከኛ የባሰ አወዳደቅ እንዳትወርቂ አሁኑኑ ከዚህ ሰው እራቂ ነው ምልሽ እኔ። ምክንያቱም አንቺን ምንም ልልሽ አልችልም። በዚህ ሰዓት የፈለጋችሁትን ልትሉም ልታደርጉም ትችላላችሁ። ነገር ግን በአንቺና በሱ መካከል ያለው አሁንም ምንድን ነው? እሱ ወይ የጥቅም ትስስር ነው፣ ካልሆነም ደግሞ በነገሮች የማስመሰል ነውና እውነተኛ ፍቅር እንደሌለ አውቃለሁ። ስለዚህ ጊዜሽን ወይም ደግሞ ያለሽን ነገር አታባክኚ። ከዛም ባለፈ እንግዲህ ሴትነትሽን አታርክሺ። እኛ የከፈልነው ዋጋ እኛ የከፈልነው መስዋዕትነት እጅግ በጣም በቂ ነው በማለት እንግዲህ ለፍቅርም ጠንከር ያለ ማስጠንቀቂያ እንዲሁም ደግሞ ለአብርሃም ያላትን ስሜት ትክክለኛ ስሜት ነው ሩታ ያንጸባረቀችው። ምክንያቱም ሩታ ከዚህ በላይ ነገሮች መናገር ትችል ነበር። ነገር ግን አብርሃምን ታውቀዋለች። የልጇ አባት ነው። ብዙ ነገር አሳልፈዋል። ትዳር፣ ህይወት የሰዎችን ባህሪ ገመና ብዙ ነገር እንዲያወጡ ያደርጋልና በመሀላቸው ያለው ነገር ስለምታቅ ብዙ ርቀት መሄድ አልፈለገችም። አብርሃም ምን ሊያደርግ እንደሚችል እርግጠኛም ስለነበረች አልተገረመችም፣ ምንም አልመሰላትም። ስለዚህ እነዚህን ሁለት ነገሮች አስተላልፋ ለዚች ልጅ ለፍቅር ነገ ላይ እንዳታለቅስ እንዳታዝን፣ ልጅነቷን ያላትን ነገር ከሷ የሚፈልገውን ነገር ብቻ ተቀብሎ እንዳይጥላት መጨረሻዋን እንድታሳምር ነው እንግዲህ የመጨረሻ ሀሳቧንና እንደ ማስጠንቀቂያም የነገረቻት። በኤርሜላ በኩል ግን እጅግ በጣም አልጠበቀችም። አብርሃም በጣም እኛም እንግዲህ አልጠበቅንም። አብርሃም የምርም ከሁለቱ ሴቶች ለመሸሽ እያስመሰለ ወይም ደግሞ አውቆ በዚህ መንገድ እንግዲህ ሊርቃቸው ፈልጎ ይሆናል። አውቆ ለራሱ ጊዜ ሊወስድ ይችላል ብለን ነበር እኛም ኤክስፔክት ያደረግነው። ነገር ግን አድርጎ ታሳይቶናል። ያው እውነት ይሁን አይሁን እንግዲህ በግልጽ ደግሞ ቀጣይ የምናየው ቢሆንም ነገር ግን ፍቅርን ይዞ መጥቷል። ሄርሜላ እንግዲህ ኤክስፔክት አላረገችም፣ አልጠበቀችም። ይሄ ነገር ይፈጠራልን ብላ አልገመተችም። ስለዚህ በጣም ደንግጣ ነበረ። ከዛም አልፎ እንግዲህ በጣም ስታለቀስ ስታዝን ነበረ። እንዴት የዚህ ያህል ርቀት ትሄዳለህ? በዚህን ያክል በ2 ሳምንት ባልሞላ ጊዜ ውስጥ እንዴት በእንደዚህ አይነት እንግዲህ ክስተት ትመጣለህ? ይሄ ከባድ እንግዲህ ውሳኔ እንደወስን የሚያደርገኝ የመጨረሻ እንግዲህ ቪዲዮዬ ወይም ደግሞ የመጨረሻ ቃሌ ይሆናል በዚህ ቪዲዮ ላይ። ስለዚህ እኔ አብርሃም አውቃለሁ ብዬ አስብ ነበረ። እንዲሁም ደግሞ ከልብም ታፈቅረኛለህ እንደማትጨክንብኝም
ውስጤ ይነግረኝ ነበር። ነገር ግን ያ ሁሉ ነገር ውሸት ነው። ዛሬ እየተሰማኝ ያለውና እየሆነ ያለው ነገር ነው ትክክለኛ ስሜትና እየሆነ ያለው ነገር ነው ትክክለኛ እውነት። ስለዚህ እስከዛሬ ስለተጫወትክብኝ፣ እስከዛሬ ያለኝን ነገር በሙሉ ስለተጠቀምክ፣ ስለወሰድክብኝ፣ ሴትነቴን፣ ክብሬን፣ ብዙ ነገሬን ስለወሰድክ እንግዲህ ፈጣሪ አምላክ ፍርዱን እሱ ይሰጠናል። እኔ እንደዚህ አልጠበቅኩም በማለት እንግዲህ ስታለቅስ ነበር፣ በጣም ስታዝን ነበረ እና በጣም ባልተረጋጋ አይነት ስሜት ውስጥ ነበረች። አጠገቧ ላለችዋም ሴት እሷም እንግዲህ በአብርሃም በኩል ላለችው ሴት እንግዲህ እሷም እንግዲህ ጠንከር ያለ ነገር እንግዲህ ለእሷም አንድ ሀሳብ ሰንዝራላታለች። እውነት ይወደኛል ብለሽ ታስቢያለሽ ወይ? እውነት አብርሃም ያፈቅረኛል ብለሽ አስበሽ ነው ወይ አሁን አጠገቡ ያለሽው? እኔ እውነቱን ልንገርሽ፣ ለሚስቱ ለልጁ እናት አላከበረም፣ አልወደዳትምም፣ መክፈል ያለበትንም ዋጋ አልከፈለም። ለእኔም ደግሞ ከዛ አልፎ አታሉኝ ብዙ ነገር ላደረገው እንግዲህ ምንም አይነት ስሜት ሳይኖረው የውሸት ሲያስመስልና ጊዜን ሲወስድብኝ የነበረ ሰው ነው። ስለዚህ አሁንም አንቺ ልጅነትሽን እንዲሁም ደግሞ ክብርሽን አትጪ። አብርሃም ለማንም የማይጠቅም መጥፎ ሰው እንደሆነ እንግዲህ ልነግርሽ እወዳለሁ። ነገር ግን እዚህ ቪዲዮ ላይ ከዚህ በላይ መቆየት አልፈልግም በማለት የመጨረሻ እንግዲህ ብስጭት ላይ ሆነ ከዛሬ ጀምሮ አብርሃም አጠገብ ላትደርስ፣ እሱን ላታገኘው፣ ላታየው ያለፈው ታሪክ በሙሉ እንግዲህ መጥፎ ጠባሳና አሻራ ጥሎባት እንደሄደ ከዚህ በኋላ ለወንዶች ያላትን ስሜት በጣም አደገኛ እንደሚሆን እንዲሁም ደግሞ ልቧ እንደተሰበረና በጣም ብዙ ነገሮች በህይወቷ እንዳበላሸባት እንግዲህ እዛው ፊት ለፊት እንግዲህ ነግራው ሄዳለች። ያሳዝናል። በዚህ ደረጃ ያንድን ሴት ልብ መስበር፣ ለወደደች ላፈቀረች በፍቅሩ ለተገዛች ሴት እንግዲህ እንደዚህ አይነት ነውር ማሳየት ከባድ ቢሆንም እንግዲህ ሄርሜላ በመጨረሻም እንድትቆርጥ ተስፋ እንድትቆርጥ ያየችውን ነገር እንግዲህ ማመን አቅቷት ስትደናገርና ነገሮችን እንግዲህ ደንግጣ ቪዲዮውን ሳትጨርስ ጥላ እንደሄደች እንግዲህ ትናንትና በግልጽ አይተናል ማለት ነው። ውድ ቤተሰቦቻችን ትናንትና እየሆነ ያለውን ነገር አይተን ነበረ። የሄርሜላና የሩታን እንግዲህ መምጣት ተከትሎ የተፈጠሩትን ነገሮች እኛም ለእናንተ አጋራናችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ እንዲሁም ደግሞ እባካችሁን ሀሳባችሁን እናንተ እስኪ ምን ተሰማችሁ? አብርሃም ያደርገዋል ብላችሁ አስባችሁ ነበር ወይ? ይህንን እንግዲህ ውስጣችሁ ያለውን የተሰማችሁ ነገር ኮመንት ላይ ጻፉልን። እንዲሁም ደግሞ ለሄርሜላና ለሩታ ያላችሁን ፍቅር አሳዩን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንዲሁም ቪዲዮ ላይክ በማድረግ ለብዙዎች አድርሱልን። እንወዳችኋለን። በያላችሁበት ሰላም ቆዩልን። ፈጣሪ ሰላሙን ጤናውን ያድላችሁ። ሰብስክራይብ ማድረጓን ግን እንዳትረሷት።